አስክሬኑ ይዤ ወደ ሀገር የገባው አዲስ አበባ መጥቶ አዲስ አበባ ከቦሌ ተቀብለን አስክሬኑ ሙሽራዬን ያስኩና ወደ ሀገሬ ሰርጌ ነበር። የዛን ቀን ይገርምሻል። ሴት ልጅ አንዴ ፈቃደኝነት ከሰጠች ሰጠች ነው። ስለዚህ ትዳር ውስጥ አስገድዶ መድፈር የሚባል ነገር የለም የሚሉ ሀሳቦች ሰሞኑን ሶሻል ሚዲያ ላይ ያየሁኝ ነውና እንዴት ተስማማሽ? እንዴት በልታሽ? 12ቱ ከወጣ በኋላ ቤት ወላጆቹ ተሰብስበው መረቁኝ። ይቅናሽ ልጅ ያሉኝ እዛ ብንብዬ ከዛ ጋር ነው የወጣሁት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ ተመልሻለሁኝ። የዛሬው በጣም ልቤን የሰበረው በጣም ያሳዘነኝ የሰው ልጅ መከራ በቃ አቅጣጫው ብዙ እንደሆነ ያየውበት ነው። እስኪ መጀመሪያ ከራሷ አንደበት እንስማ። አስክሬኑ ይዤ ወደ ሀገር የገባው አዲስ አበባ መጥቶ አዲስ አበባ ከቦሌ ተቀብለን አስክሬኑ ሙሽራዬን ያስኩና ወደ ሀገሬ ሰርጌ ነበር። የዛን ቀን ይገርምሻል። እንዴት በልታሽ? 12ቱ ከወጣ በኋላ ቤት ወላጆቹ ተሰብስበው መረቁኝ። ይቅናሽ ልጅ ያሉኝ እዛ ብንብዬ ከዛ ጋር ነው የወጣሁት። በህይወቴ የሚለኝ ሰው አልወድም። በቃ ወድቃ ተሰብራ ቀረች ምናምን የሚለኝ ሰው አልወድም። ተርበስ ነው የሚያደርገኝ። ወጣው ከ12 ቀን በኋላ ድንገት መንገድ ላይ ሲያዩኝ ሰው ይሳቀቃል። እዛው ሀገሩ ላይ አዎ፣ ትንሽ ከተማ ነች ደግሞ። አዝኖም እኮ ሊሆን ይችላል። አዝኖም ነው እኮ ግን ለእኔ ኮንፈርት ተነሳኝ። እኔ እንደዛ አይደለም መታየቱን ፈልገው እዛ ሀገር ላይ እንደከፈልኩት መስዋዕትነት አይደለም ያለሁትና ምንም በቃ ከ12 ቀን በኋላ መጣው። ገዳም ነው የሄድኩት። ዘብር ገብርኤል የሚባል ሄጄ አላውቀውም። አሁን ይዛኝ የመጣችው አክስቴ ልጅ ከዩኒቨርሲቲ መታ ነበረ። በዚሁ ኬዝ ይዛኝ ወጣች። ከአዲስ አበባ ጠዋት ተነስተን 11 ሰዓት ደረስን። ሩቅ ነው፣ አናውቀውም፣ ሄደንም አናውቅም፣ ምንም አልያዝንም። ልብስ ነው ያለን እና እኔ ብር አለኝ። በቃ መጠመቅ ጀመርኩ። ከራሴ ጋር ሆንኩ። ዘብር ገብርኤል በቃ ብዙ ነገር አደረገልኝ። ብዙ አልቆየሁ። በ6 ቀን ሁሉም ነገር ተስተካክሎ ኢቨን ስራ በፊት እንትን ባልኩት ሞያ የሚያስተካክልልኝ ሰው ወረቀቴ ተገኝቶ እዛው ያሉ ሰዎች ጸበልተኛ ሌላ የመጣ ሰው ነበርና እንደዚህ ቢሆን ይሄ ወረቀትሽ እንደዚህ፣ ስለዚህ በነርሲንግሽ አሁን ትቀጠሪያለሽ፣ ትገቢያለሽ፣ ስራ ስትሰሪ ደግሞ ትረሻለሽ፣ ሁሉን ነገር ራስሽን ቢዚ አድርጊ የሚሉ ሰዎች ገብርኤል ልኮልኝ ከሀዘንሽ ለመውጣት። አዎ በቃ ቢዚ ነው የሆንኩት። ከዛም በኋላ ራሴን አሁን አንቺን ሳገኝሽ ደስ ብሎኝ ነው ማለት ሰው ይሄ አልፎ የለ እና በቃ ቢያንስ አሁን አንቺ ዛሬ ነው፣ ከዛም በኋላ ሁለታችንም እንተዋለን። እናቴ ፊት ግን እንደዚህ ማልቀስ አልችልም፣ እጎዳታለሁ። እነሱ ፊት በጭራሽ ሁሌም ስስቅ ነው የምታይኝ፣ አላለቅስም። ችግሬ እነሱ ይሰበሩብኛል፣ እነሱ የሆነ ነገር ይሆኑብኛል ብዬ እፈራለሁ። ሲሰማኝ እንኳን አሁን እንኳን አላለቅስም፣ አላቅፋትም ችዬ ካቅፊያት ካለቀስኩኝ እሷን ይሰማታል ብዬ ስለማስብ እንደውም እንደዚህ እንዳንቺ አይነት ሰው አግኝቼ ሳለቅስ ደስ ይለኛል። እነሱ መሰባብራቸው ነው የሚመስላቸው፣ ማልነሳ ይመስላቸዋል። ከባድ ነው። ሀዘንን የራሱ ጊዜ ይፈልጋል። አዎ፣ ግን ደግሞ በቃ ለማምለጥ ለመሸሽ የሚደረግ ጥረት። እኔ ደስተኛ ነው መስልሽ ብታይኝ ቤተሰቤ ፊት የሰው ልጅ መከራ መብዛቱ፣ አሁን ይች ልጅ የተሸከመችው መከራ እጅግ ብዙ ነው። ይሄ ግሪፍ፣ ይሄ ሀዘን ራሱ በዚህ መልኩ ሊወጣላት ይችላል አለው። እኔም አንዳንዴ አሁን ዝም ተብሎ ሲያዝ አንዳንዴ አይወጣልም፣ በቃ ሀዘን አይወጣም እንደው ራስ ብቻ ሲይዙት ምናምና። አሁን በዚህ መልኩ እያለቀሰች መናገሯ ትንሽ ይሄ ግሪፉ የሚወጣላት ሀዘኗ የሚወጣላት ሁሉ መሰለኝ። በእርግጥ እየተጽናናችም እንደሆነ እያመሰገነች ነው የተናገረች ያለችውና
ባጭሩ ታሪኩን ልንገራችሁ። አብሮ አደግ ናቸው ከልጁ ጋር ከክፍለ ሀገር ማለት ነው ከአዲስ አበባ ውጭ ነው እና አብረው ሲማሩ ሳለ ይሸኛት ነበረ ከቤት ያደርሳት ነበር እንደዚህ አይነት በቃ በጣም አብሮ አደግ የሆነ ረዳት ወንድሟ ነገር ነው 12ኛ ክፍል ላይ እሱ ውጤት ይቀርበትና የተለያዩ ስራዎችን ሞክሮ አልሳካለት ሲል ብን ብሎ ይጠፋል ከሀገር ማለት ነው እና ደቡብ ሱዳን ነው እንደዚህ እየኖረ እየተባለ ይወራል ግን ብቻ የት እንዳለ አልታወቀም ነበር ቤተሰቦቹ ራሱ ያውቁም ነበር ከዛ እሷ ፌስቡክ ላይ ትጽፋለች የሆነ ሰዓት ላይ ስታስታውስ ማለት ነው ይሄ እንደዚህ የሚባል ወንድም ነበረኝ የት እንዳለ አታውቁም ወይ አይነት ብላ ፌስቡክ ላይ ያፋልጉኝ አይነት ማለት ነው ትጽፋለች ቤተሰቦቹ የሱ እህት ወንድም ልክ እንደዚህ አክስታጎት ነገር የሚያዩታል እሷንም በውስጥ ያወሯታል ከዛ ፋይናሊ እሱ ተገኘ የት እንዳለ ተገኘ አድራሻው ተገኘ ስለዚህ መጀመሪያ ላይ እኮ ፌስቡክ ላይ እንደዚህ ብላ የጻፈችው እሷ ናት ብለው የእሷን ስልክ ይሰጡታል ለሱ ማለት ነው ከዛ በኋላ ማውራት ይጀምራሉ እና ያወሩ ያለ በሐሳብን በምን እየተረዳዱ ያለ ወደ ፍቅር ይቀየራል ነገሩ ማለት ነው ስለዚህ ወደ ፍቅር ተቀይረው ሁሉ ነገር ሆነው በደንብ ተዋደው እየኖሩ ያለ እሱ ገና ሳይመጣ እመጣለሁ በሚል ሽምግልና ይላካል የሚዳሩበት ቀን ታወቀ ለሽምግልና ተልኮ ሁሉ ነገር አለቀ ከዛ እሱ በነገ ዛሬ የሚመለስበት ወደ ኢትዮጵያ የሚመለስበት ቀን እየተራዘመበት ሲሄድ ምንድነው የሆነው መሰላችሁ እሷ በቃ ተቀምጬ እዚህ ከመቀመጥና መልሳ ወደ አዲስ አበባ ትመለሳለች አዲስ አበባ በምትኖርበት ሰዓት ነው ሞቶ የተላከው አስከሬኑ ማለት ነው ያኔ ከቦሌ ኤርፖርት አስከሬኑን ተቀብላ ሙሽራዬን የምትለውን እያለቀሰች የምትናገረውን ይህን ሀዘን ተሸክማ ወደ ሀገራቸው የገባችው ማለት ነው እና በጣም ነው የሚያሳዝነው በጣም ነው ልብ የሚሰብረው የሰው ልጅ ልቡ የሚሰበርበት የሚያዝንበት ነገር ብዛቱ በቃ መልኩን ይቀያይራል እንጂ አንዱ ላይ ያለ ሀዘን አንዱ ላይ ይደገም ይችላል ግን በተለያየ መልኩ የሰው ልጅ ያዝናል እና እግዚአብሔር ያበርታት ነው ሌላ ምን እንላለን እስኪ እቺኛውን ቪዲዮ ደግሞ ሴት ልጅ አንዴ ፈቃደኝነት ሰጠች ነው ስለዚህ ትዳር ውስጥ አስገድዶ መድፈር የሚባል ነገር የለም የሚሉ ሀሳቦች ሰሞኑን ሶሻል ሚዲያ ላይ ያየሁኝ ነውና በጣም ደግሞ የሚገርመኝ ነገር ውስጥ ገብቶ ተስማምቶ ኮሜንት የሚያደርገው ሰው ለማንኛውም ኮንሰንት በአማርኛ ፈቃደኝነት ነው ፈቃደኝነት ሶስት መሰረታዊ ነገሮችን ይዞ ይመጣል ሙሉ ዕውቅና ነፃነትና ባለቤትነት ሙሉ ዕውቅና ማለት ለምን ፈቃደኝነት እንደምትሰጡ ከማጋር ነው መቼ ነው ምንድነው እስከ ድረስ ነው የሚለውን ነገር መረዳት አለባችሁ ማለት ነው ግልጽነት በስነ ስርዓት ይሄ መረጃ ተሰጥቷችሁ ማለት ነው ሌላው ነፃነት ነፃነት ማለት ያን መረጃ ካወቃችሁ በኋላ ደስ ብሏችሁ ፈልጋችሁ በውዴታ የምትሰጡት እሺነት ነው ነፃነት ምንን ያስከትላል ባለቤትነትን ያን የሰጣችሁትን ፈቃደኝነት የመመለስን አይ ሰጥቻለሁ ማለትን መብት ማጋር ነው ያለው እናንተ ጋር ለምን የፈቃደኝነቱ ባለቤትነት እናንተ ጋር ስላለ ማለት ነው ለምሳሌ ያህል ዛሬ እስክሪብቶ ያበደርኩት ሰው ነገ ከቦርሳዬ እስክሪብቶ ከወሰደ ያ እንደ ሌብነት ነው የሚታየው ለምን የዛሬ ፍቃድ የሚሰራው ለዛሬ ነው ሌላ ቤታችሁን ስትከራዩ ላከራያችሁ ኖርበታለሁ ብላችሁ ከተከራያችሁ በኋላ ግሮሰሪ እንዳደረጋችሁት ሲሰማ እንዴ እኔ እኮ ለዚህ አልነበረም ያከራየሁት ይሄ ዕውቅና አልነበረኝም ብሎ ምን ይል ይችላል ውላ ፍርሶ እናንተን ሊያስወጣችሁ ይችላል ሌላ ስራ ስትቀጠሩ በቀን 8 ሰዓት ብቻ ነው የምትሰሩት ተብላችሁ ከተቀጠራችሁ በኋላ በተለያየ ምክንያት ኦቨርታይም መስራት እንዳለባችሁ ስታውቁ አይ እኔ ሐሳቤን ቀይሬያለሁ ለዚህ አልነበረም ፍቃደኝነት የሰጠሁት ብላችሁ ምን ማለት ትችላላችሁ በራሴ ፍቃድ ስራዬን ለቅቄያለሁ ፍቃደኝነት በዕለት ተዕለት ህይወታችን ውስጥ በተለያየ መንገድ የምንተገበረው ነገር ነው ትዳር ውስጥ ሲገባ ትዳር ፍቃደኝነትን አይወስድም አይሰርዝም አያሳጣም ማንኛውም ሰው ሙሉ ዕውቅና ያለው በነፃነት የሚሰጥ ባለቤትነት ያለው ፈቃደኝነት የመስጠትም መሀል ላይ ሆናችሁ ራሱ ድርጊቱ መሀል ላይ ሐሳብ ቀይራችሁ አያልፈልግም ማለት ትችላላችሁ እኔ ምቾት እየሰጠኝ አይደለም እኔ ስስማማ እንዲህ እንደነበር አላወቅኩም ነበረ ወይም ደግሞ አይ እኔ ተስማማሁት እዚህ ድረስ ነው ከዚህ በላይ አልፈልግም ማለት ትችላላችሁ ፈቃደኝነት ያ ነው እሺ ጥሩ ሐሳብና ጥሩ ገለጻ ነው ያመጣችበት ሎጂካል ፍሰቱ ራሱ በጣም ደስ የሚል ነገር ነው ከክርስትና ፐርስፔክቲቭ እውነት ነው ያለ ፈቃድ ለምሳሌ አንድ ባል ያለ ሴቷ ፈቃድ ግብረ ስጋ ቢያደርግ ይሄ ያው አስገድዶ እንደመድፈር ነው ግን ለምሳሌ መጽሐፍ ቅዱስ ላይ ወንድ በራሱ አካል ሚስትን በራሱ አካል አታዝም ይላል ያ ማለት ምን ማለት ነው አንዱ ፍላጎት ኖሮት አንዱ ፍላጎት ባይኖረው ያንዱ ፍላጎት መናር ወደ ዝሙት ወደ ውጭ እንዲመኝ እንዳያደርገው ነው ስለዚህ እንደው ግን እንተውና ሌላውን ትዳር ውስጥ የሚገቡ ሁለት የሚዋደዱ ባልና ሚስት ናቸውና ሁለት የሚዋደዱ ከሆነ
ፍቅር ያስጨንቃል። በነገራችን ላይ ስለ ፍቅር ብላችሁ የምታደርጉት ነገር ሁላ ደስ ስለሚል አይደለም የምታደርጉት። ያማል፣ የሚያም ነገር አለው፣ የሚያስጨንቅ ነገር አለው፣ ምቾታችሁን የሚነሳ ነገር ሊኖረው ይችላል። ግን የሆነ አካልን ስለምትወዱ የሆነ ነገር ትፈጽማላችሁ። ምን ለማለት ፈልጌ መሰላችሁ? ለምሳሌ ባል ግብረ ስጋ ግንኙነት ፈልጎ ሚስት ባትፈልግ ለባሏ ደስታ ብላ ልታረገው ትችላለች። እሷን ብያለች እሱ እኮ ቢያደርግ አስገድዶ እንደመድፈር ነው። ነገር ግን እኔ ያልኩት ምንድነው ሁለቱ አካላት መተሳሰብ ይጀምራሉ። ማለት አንዱ ለአንዱ ደስታ መጨነቅ፣ አንዱ ለአንዱ ደስታ መኖር ይጀምራሉ። ስለዚህ አንዱ ለአንዱ ደስታ የሚኖሩ ከሆነ ይሄኛው የአሁኑ አርጉመንት ላይመጣብን ይችላል ብዬ አስባለሁ። መጀመሪያ ስምምነት ይኖረዋል። ለምሳሌ በፈቃድ ዛሬ እንተው ምናምን ይሄ ቅዱስ ጳውሎስም ጽፎታል አይደለ? ተነጋግረው ካልሆነ በቀር አንዱ ባንዱ እምቢ እንዳይል እንዳያምፅ ያስቀምጣል። ተነጋግረው ከሆነ ግን በፍቅር ዛሬ ጾም ነው እንጾም አይነት ማለት ነው። ከጾም ባይ ነው ከጾም ውጭም ቢሆን ዛሬ እንተው ምናምን የሚለውን ዲስከስ አድርገውት ከተስማሙበት፣ ካልተስማሙ ግን ትዳሩ ፍች በሚባል ነገር እንዳይቋጭ አንዱ ባንዱ አይዘዝ ይረዳው ነው። የተፈተነውን ወይም ደግሞ ፍላጎት ያለውን ሰው እንዲረዳው ይደረጋል። ምን ለማለት ነው? ልጅቷ ልክም ናት፣ ግን በክርስትና ፐርስፔክቲቭ ደግሞ በፍቅር የሚሸፈን ነገር ነው ይሄ። ከዚህ አርጉመንት ውስጥ ላይገባ ይችላል። ፍቅር ያሸንፋል። እውነት ለመናገር ለሚወዱት ሰው ብዙ ነገር ይኮናል እና ለምትወደው ሰው ሚስት ፈቃዱ እንድትፈጽምለት ትችላለች፣ እሷ ሙዷ ውስጥ ባትሆን ወይም ደግሞ ፍላጎቷ ባይሆንም እንኳ ብዬ አስባለሁ። ባልም እንደዛው ለእሷ ሲል ራሱን ትንሽ እንትን ሊል ይችላል፣ ሊያስገዛ ይችላል ለእሷ እና ፍቅር ጥሩ ነው እና መፋቀር ካለ ይህ አይነት ክስ አይመጣም ማለት። ምክንያቱም አንዱ ለአንዱ ይጨነቃል፣ አንዱ ለአንዱ ሞራል፣ አንዱ ለአንዱ ስሜት ይጠነቀቃል ብዬ አስባለሁ። የእናንተን ሀሳብና አስተያየት ኮሜንት ላይ ያሳውቁኝ። ለዛሬ ያስኳቸው ቪዲዮዎች እነዚህ ሁለቱ ብቻ ነበሩ። እስካሁን ስለጠበቃችሁኝ፣ ስለተመለከታችሁልኝ፣ ቪዲዮን ላይክ ስለምታደርጉልኝ አመሰግናለሁ። ግን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።